እርግቧ ፈኪ የኛ ንግስት ወይም እርግቧ ብንላት ለራሱ ያንስባታል እንጂ አይበዛባት ማለት ነው። ዛሬ ደግሞ ከአህሙ ጋር ወይስ ከማሂ ጋር እኔ እንጃ ከማን ጋር ለራሱ ከሁለቱም ጋር ያምርባታል። ሁሉ ነገር የሚያምርባት የኛ ንግስት ማለት ነው። ግን የበለጠ ከአህሙ ጋር ብትሆን በጣም ደስ ይላል ሁሉ ነገራቸው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ወድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። በያለንበት የዓለም ዳርቻ ሰላም፣ ፍቅር፣ አንድነትን፣ መተሳሰብን ሀገራችንን ሰላም አላህ ያድርግልን። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ ውድ ቤተሰቦቼ፣ እንደውም ነባር ቤተሰቦቼ ለምታበረታቱኝ ላይክ ሼር ለምታደርጉልኝ ከልብ ከልብ አመሰግናለሁኝ። ዛሬ ደግሞ በፈኪ ወይም በፈኪና በአህመድ ወይም በማሂና በፈኪ መጥቻለሁኝ። ከሁለታቸውም ጋር አቤት ስታምር፣ አቤት ግርማ ሞገሷ እኮ ኒንጃ ፈኪ በጣም ደስ የምትል ኒንጃ። እኔ ሁለ ነገሯን እወድላታለሁ ፈኪ ማለት ነው። አለባበሷ፣ አነጋገሯ በቃ ስነ ምግባሯን የጠበቀች ንግስት ወይም እርግቧ ነው የምንላት ማለት ነው። እንደኔ ማን ነው ግራ የተጋባ ከማሂ ጋር ወይስ ከአህሙ ጋር ብትጣመር ነው ደስ የሚላችሁ? እኔ እንጃ። እኔ ግን እንደኔ ሀሳብ ከአህሙ ጋር በቃ ሁለ ነገራቸው፣ አለባበሳቸው፣ አካሄዳቸው፣ አነጋገራቸው በቃ ሁሉ ነገራቸው ከአህሙ ጋር ብትሆን ባይነኝ ማለት ነው። ደግሞ ዘላቂ ህይወቷ ወይም የትዳር አጋሯ የሚሆነው አህሙ ይመስለኛል። እንደኔ ማሂ የሚሆን አይመስለኝም። በጣም ደስ የምትል ትሁት፣ ረጋ ያለች አቤት እርጋታዋ በጣም ደስ የምትል ናት። በቃ አሁንማ እያደር ከአህሙ ጋር ስትሆን ደግሞ ውበቱን በጣም ነው የደፋባት። እርግት ብላ ስታምር፣ አቤት አነጋገሯ፣ አቤት አካሄዷ፣ እንጃ በጣም በቃ ስትር ያለች ማለት ነው። እርግቧ ወይም ፈኪ ወይም ንግስቷ ነው የምንላት ማለት ነው። በጣም ጎበዝ ታታሪ፣ ያለፈችበትን ህይወት ለሰው አስተምራ ለራሷ በቃ ጥሩ ደረጃ ለመድረስ በራሷን ተፍ ተፍ የምትል በጣም ጎበዝና ታታሪ እህታችን ፈኪ ከዚህም የበለጠ ደግሞ ጥሩ ደረጃ ደርሳ ከአህሙ ጋር ሆና ብዙ ነገሮችን ሰርተው የራሳቸውን ህይወት እየኖሩ የራሳቸው በቃ ወልደው ከብደው ማየት ነው የምፈልገው እኔ ለራሴ ማለት ነው። ለምን በጣም እንደ አንድ ዩቲዩበር በጣም ስለምወዳት ስለማከብራት ማለት ነው። እኔ እንጃ በጣም ነው የምወዳት። ሁሉ ነገሯ በቃ ያስደስተኛል። እርጋታዋ እንደ ማንኛውም ዩቲዩበር ቀበጥ ቀበጥ ብላ አለባበሷን ያኔ በቃ መስራት ባለባት ሰዓት የምትሰራው አንድ ነገር መቼም ከራስ ይጀምራል። ካለባበሷ ካነጋገሯ ይጀምራል አይደለ? ማንኛችንም እንደምንመኘው አነጋገሯን ብትለው አለባበሷም የሆነ ስትር ብላ ሃይማኖቷን በማያሰድ ነገር ከሃይማኖቷ ጋር በማያጣላ ነገር ነው የምትሰራው ማለት ነው። ፈኪ በጣም ነው የምንወድሽ፣ በጣም ነው የማይከብርሽ ማለት ነው። ፈኪ ከዚህ የበለጠ ደግሞ ከአህሙ ጋር ትልቅ ደረጃ ደርሰሽ ፏፈሽ ብለሽ እርግቧ ወይም ንግስቷ ሆነሽ ለአህሙ እንደምትቀርቢ ባለሙሉ ተስፋ ነኝ ማለት ነው። ብዙዎቻችን የእሷን ሰብስክራይብ እያነሳን ብዙ ነገሮችን እየተናገርን ነው ያለ ነው ማለት ነው። እንደኔ ግን እሷ ምንም ያጠፋችው ነገር የለም፣ እንደ ማንኛውም ሰው ነው የምትሰራው ማለት ነው። እንደውም ከሌሎቻቸው ብዙ የምትሻል ዩቲዩበር ናት። ለምን እኔ ብዛት አሁን ሶፊ ያለች ከማይመጥናት ሰው ጋር ከትንሽ ወደ ትልቅ ሰው ሲሄድ በጣም ደስ ይላል። የሰው ልጅ ለራሱ የሆነ ነገር ከትንሽ ነገር ጀምሮ ወደ ትልቅ ነገር ሲሄድ በጣም ደስ ይላል። ግን ከትልቅ ነገር ተጀምሮ ወደ ታች ሲሄድ በጣም ይደብራል። ግን አሁን ሶፊ የያዘችው ምን መስላል? ሶፊ የያዘችው አሁን ከአኗር ጋር ከትንሽ እንደገና ከትንሿ ጋር ምንትን ማለት ለምን የሚያምርባት ከተውፊቅ ጋር ብዙ ነገር ብዙ ችግር ብዙ መከራዎችን አሳልፋለች። አላሳልፈችም አለም ሶፊ ለራሱ ቢሆንም ከአኗር ጋር ግን አይመጥናትም። አኗር ህፃን ልጅ ነው፣ ገና ልጅ ነው አኗር። እሷን ብዛ ቢጠና ስደት መታ ብዙ ክፉ ደጉን አይታ የሄደች የራሷን ህይወት ጀምራ የራሷ ጎጆ ቀልሳ የምትኖር ነበረች። አላለላትም እና ተለያየች እንጂ ከተውፊቅ ሁላችንም እንደምናውቀው ማለት ነው። ስለዚህ አሁን ከአኗር ጋር እንደገና ወደታች ዝቅ ብላ
ሌላ ነገሮችን እንትን ማለት እንደኔ እንዳስተያየት አልተመቸኝም ማለት ነው። ስለዚህ ፈኪ ደግሞ ከዚህም በላይ እንደምትሰራ እርግጠኛ ነኝ። ከአህሙ ጋር ከማሂ ጋር እንኳን እኔ ብዙም አይመስጠኝም ብዙም አልተመቸኝም። ግን ከአህሙ ጋር ያላትን ነገር ሁሉን ነገር ቀጥላ ከአህሙ ጋር እየሰራች ከአህሙ ጋር ስትለያይ እንዴት ነበር ፈኪ ለራሱ የሆነ ቅስሟ ስብር ትክዝ ብላ ነበር እኮ ከአህሙ ጋር ስትለያይ ማለት ነው። አሁን ግን ከአህሙ ጋር አንድ ላይ ስትሆን አቤት እንጃ ውበቱ ነው ድፍት ያደረገባት ማለት ነው። ውበቱን ነው የደፋባት። እሱም ቢሆን እንደዛው ከአህሙ ጋር አሁን ከፈኪ ጋር በፊት ሲሰራ ቪዲዮ በጣም በቃ ፍልቅልቅ እያለ እየሳቀ እየተጫወተ ነበረ። ግን ከእሷ ጋር ሲለያይ እኔ እንጃ ሳቁን ሁሉ ማን ቀማው፣ ያን ፈገግታውን ማን ወሰደበት እስከሚባል ነበር የተከዘው ማለት ነው አህሙ። ስለዚህ ካሁን ከፈኪ ጋር ሆኖ ያ ፈገግታቸው፣ ያ ሳቃቸው፣ ያ ጨዋታቸው የሁለታቸውም ተመልሶላቸዋል። ስለዚህ ከማሂ ጋር የሚለው ነገር እኔ አልተዋጠልኝም። ፈኪ ከአህሙ ጋር ሁልጊዜም ከአህሙ ጋር እንድትመጪ ከአህሙ ጋር ጥሩ ነገሮችን ይዘሽ እንድትመጪ ነው የሁላችንም ወይም የራሴ ምኞት ማለት ነው። ከሌላ ሰው ጋር ቪዲዮ ብሰሪም አለ አይደለ ለቪዲዮ ለቢዝነስ መስራት ችግር የለውም። ግን የህይወት አጋርሽ መሆን ያለበት አህመድ ነው። የሚመጥንሽም አህመድ ነው። በቃ ቤትሽን በደስታ የሚሞላልሽ አህመድ ስለሆነ የአህመድ አንቺ የአህሙ ንግስት፣ እሱ ደግሞ የአንቺ ንጉስ ብትሆኑ በጣም ደስ ይለኛል። እኔ እንጃ በጣም የዘወትር ምኞቴ ነው የአህሙና የፈኪ አንድ ላይ መስራት ቪዲዮ፣ አንድ ላይ የህይወት አጋር መሆን መጣመራቸው በጣም የሚያስደስተኝ ነው የሚሆነው ማለት ነው። እስከ መጨረሻው ድረስ አብራችሁ ሁኑ። አብራችሁ ቪዲዮአችሁን መስራት ቢዝነሳችሁን መስራት ማለት ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስላል። በያለንበት የዓለም ዳርቻ ሰላም፣ ፍቅር፣ አንድነትን፣ መተሳሰብን ሀገራችንን ሰላም አላህ ያደርግልን። ሰላም፣ ፍቅር፣ ሀገራችንን ሰላም አላህ ያደርግልን። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ሀሳብ አስተያየት በኮሜንት እንቀበላለን ማለት ነው። እንዲሁም ነባር ቤተሰቦቼ ለምትሰጡኝ አስተያየት ለምታበረታቱኝ ከልብ አመሰግናለሁኝ። ሀገራችንን ሰላም አላህ ያደርግልን። ዙሮ መግቢያችን ሀገራችን ነው። አገር ሰላም ሲሆን ለሰው ልጅ በየሰው ሀገርም ላለ ነው ሀገርም ላይ ላሉት እኔ እንጃ ሀገራችን በጣም አሁን አስቸጋሪ ሁኔታ ስለሆነ ሀገራችንን ሰላም አላህ ያደርግልን። እኛንም ያሰብነውን ያለምነውን አሳክቶ ደግሞ ለሀገራችን ያብቃን። የሰው ሀገር ምን ጊዜም የሰው ነው። ማን እንደ ሀገር ማን እንደምዬ ሀገር ስለ ሀገራችንን ሰላም ያደርግልን ባይ ነኝ። በያለንበት ሰላማችን ብዝት ይበልኝ። ላይክ ሼር እያደረጋችሁ አበረታቱኝ የኔ ውዶች የኔ ሁለ ነገሮች ማለት ነው። የቻናል ቤተሰቦች አሰላሙ አሌይኩም ወራህመቱላሂ ወበረካቱ።